الحمد لله وحده والصلاة والسلام على من لا نبي بعده وآله وصحبه ومن والاه. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. التضحية للدين የዛሬው የኹጥባ ርዕሳችን ስለ ዲን የተከፈለ መስዋዕትነት ነው። በስተመጨረሻ ላይ አንድ ሚስጥር ነግራችኋለሁ። የነዚህ የቀደምቶቹ የሰለፎቹ ተድሂያ ሚስጥራቸው ምን እንደሆነ ያንን ስላጣን ነው እኛም ተድሂያ እያደረግን ያላደለው። ቁርአኑ ሲቀስስልን ሲነግረን ያለፉትን ህዝቦች ይናገርና ፈከይፈ ካነ ነኪር ይላል። ያጠፉትን እንዴት አድርጎ እንደቀጣቸው ይናገራል። ወነጀይነ الذين آمنوا ይላል። ሌላውን ቡድን ደግሞ መጨረሻ ድል ለነሱ እንዳረገላቸው ይናገራል። ያንን ሲናገር በለቱ ቁርአኑ ሲወርድ ለነበረውም ቢሆን ለዛሬውም ቢሆን ያ ሱናዬ ሱነቱላህ ናት እያለ ነው። እያጠፉ ያሉትን ሰዎች ሲይዝ አያያዜ ብርቱ ነው፣ ብትጠነቀቁ መልካም ነው የሚል መልእክት ለማስተላለፍ ነው። እናንተ ደግሞ ሶብሩ እስተመጨረሻ ነስሩ ለናንተ ነው ይላቸዋል። ያ ነው መልእክቱ። የፖሊስና ህብረተሰብ ቴሌቪዥን ፕሮግራም ነበር፣ አሁን ይኑር አላውቅም። ያ መልእክቱ አንድ ሌባ ተይዞ ይህን ያህል ተፈረደበት ሲል ያችን ዜና ማውራት አይደለም የፈለገው፣ ተጠንቀቁ የሚል መልእክት አለው። የሆነ ጥፋት ሲያጠፋ ተይዞ እንዲህ ተወሰነበት፣ እርምጃ ተወሰደበት ሲባል እረፉ የሚል መልእክት ነው ያለው። ቁርአኑም እያለን ያለው ያንን ነው። ወደፊት የሚሆነውንም መልሶ ይነግረናል። ከቀብር ጀምሮ ያለውን ዓለም ሲነግረን፣ ስለዚህ ወደፊት የሚመጣውን ካላስደነገጠን ያለፈውን ካላስተማረን ምን እንደምንሆን ይሄ ከሰውነት የወጣ ነው። ታሪኩ ሙሉ የሚነግረን ቁርአኑም ሁለቱንም ነው። ያለፈውንም የሚመጣውንም ሲነግረን ለኛው ነው። አላኩል ሐል በዚህ በዛሬው ኹጥባ ላይ የሰለፎቹን ተድሂያ ነው የሚያሳየው። يقول الله عز وجل أم حسبتم أن تدخلوا الجنة ይላል። ጀነት እንድትገቡ ትገምታላችሁ ታስባላችሁ ዝም ብሎ ولما يأتيكم مثل الذين خلوا من قبلكم ከናንተ በፊት የነበሩት ህዝቦች የደረሰባቸውን አይነት ችግር ደርሶባችሁ ሳትፈተኑ أم حسبتم أن تدخلوا الجنة ولما يأتيكم مثل الذين خلوا من قبلكم مستهم البأساء والضراء وزلزلوا ያለፉት አልበእሳ ፈቅር ድህነት والضراء በጤና በኩል ወዙልዚሉ በጥላት በኩል ብዙ አይነት ውጣውረድ ብዙ ችግሮችን አልፎባቸው حتى يقول الرسول والذين آمنوا معه የችግሩ ብርታት በለቱ የነበረው መልእክተኛውም አብረው ያሉት ምስኪሉ ድረስ መታ ነስሩላህ መቼ ነው ያላህ ነስር የሚመጣው እስከ መቼ ነው ብለው እስኪሉ ድረስ አላ ኢነ ነስረላሂ ቀሪብ። ይህችን የአላህ መልእክተኛ ከሷሃቦች ጋር እያሉ ኸባብ ባስተላለፉት ሐዲስ ላይ አላ ተስተንሲሩ ለና አሏቸው ነብዩ። በሷሃቦቹ ላይ ብዙ ችግር አለፈ። አገር ቢለቁም አልተዋቸውም፣ እያሰቃዩአቸው ምንም አላረጓቸውም። ወማ ነቀሙ ሚንሁም ኢላ አን ዩእሚኑ ቢላሂ አልዓዚዝ አልሐሚድ በአላህ ከማመናቸው ውጪ ሌላ ጥፋት የላቸውም። ብዙ ነገር ሲያደርሱባቸው ኸባብ ለምን ዱዓ አታረጉልንም አላህ ነስሩ እንዲሰጠን እስከ መቼ ሲሏቸው ይህንን መሰል ተናገሩ። ኢነ መን ካነ ቀብለኩም አሉ ከናንተ በፊት የነበሩ ህዝቦች ነበሩ እንደናንተ ይህ አይነት ስቃይ ሳይሆን ከዚህ በላይ ፈቱضዑ አልሚንሻሩ አላ ሚፍረቅ ረእሲ ሚፍረቅ የመሃል አናቱ ላይ ሚንሻር መጋዝ ነው። መጋዝ አናቱ ላይ አስቀምጠው እስከ መጨረሻው ለሁለት ፈንክተው እስኪጥሉት ድረስ ይወርቃታል እንጂ ፍንክች የለም ከዲኑ። ምን ሆነም ብላችሁ ነው እናንተ እያሉ ያሉበትን ቀለል እንዲያረጉትና ከዚህ በላይ ሊጠብቃችሁ እንደሚችል ተገንዘቡ እያሉ ነው። ይሄን ነው ያለፈውን መናገር ያስፈለገው፣ እንዲበረቱ ያደርጋቸዋል። ላ يصرفه ذلك عن دينه ويمشط بأمشاط الحديد مشاط ማበጠሪያ ከብረት ይሄ ስጋ ቤት የሚንጠለጠልበታቸዋል። በዛ ሰውነቱን ከቆዳው ካጥንቱ ስጋውን ግሽጥ አድርገው ያወጡታል። ትከፍራለህ በፍጹም ላይ يصرفه ذلك عن شيء ከዲኑ ላይ ፍንክች የማይሉ
ነበሩ እናንተ አሁን ምን ሆናችሁ የማለት የአላህ መልእክተኛ በዚህ ደረጃ ይነግሯቸዋል። በርግጥ እንደነዛኞቹም ባይሆን ቀላል የሚባል አይደለም። በሌላ ሐዲሳቸው ነብዩ የተናገሩት ለቀድ ኡዚቱ ፊላሂ ወማ ዩዛ አሐድ በእኔ ላይ የደረሰ አዛ በማንም አልደረሰም ይላሉ። አሸዱ ናሲ በላአን አልአንቢያ ከነቢያቶችም በላይ ሰይዱል ሙድሒን ነብዩ ናቸው አለይሂ ሰላቱ ወሰላም። በነብዩ የደረሰ አይነት አልነበረም። በነቢዩላህ ኢብራሂምም ደርሷል፣ በሙሳም በዒሳም በሁሉም ችግር ደርሷል። ማንም ነቢይ በአበባ ጉንጉን አልተቀበሉትም። ብዙ ችግር አለ። ከሀገር ተባረዋል፣ ተገለዋል። ሁላ እነ ይህያ እነ ዘከርያ ተገለዋል። ያም ሆኖ ግን ከኔ በላይ ችግር የደረሰበት የለም ይላል። ወማ ኡኺፍቱ ፊላህ ወኡኺፍቱ ፊላሂ ወማ ዩኻፉ አሐድ ማንም ያልደረሰበት ማስፈራሪያ በኔ ደርሷል ይላሉ። ይሄ ተድሕያ ነው። ነቢዩን ስንከተል ለቀድ ካነ ለኩም ፊ ረሱሊላሂ ኡስዋ እኛ ማነን? አንተ ማነህ? የአላህ መልእክተኛ አሽረፈል ኸልቅ በዚህ ደረጃ ከሆነ በዲናቸው ላይ ፊትና የመጣባቸው አንተ ምን ሆንክ ነው? ወማ አተት ዓለየ 30 ሚን በይኒ የውሚን ወለይላ ለ30 ቀናት እኔና ቢላል የምንበላው እንኳን አተን እናውቃለን ይላሉ። ለአንድ ወር ሙሉ ትንሽ ብብቱ ላይ ያዝ የሚያረጋት ትንሽ ነገር አንድ ዳቦ ለዳቦ የምታክል ካልሆነ በስተቀር የዚህን ያህል ችግርን አሳልፌያለሁ በማለት ይናገራሉ። ታሪካቸውም ያንን ነው የሚያሳየው። ባለቤታቸውን ኸዲጃን አጥተዋል። ልጆቻቸው ሙሉ ለሙሉ ሞተዋል። ይሄ በላ እኮ ነው። እዚህ ዱንያ ገር ላይ ሲኖሩት የማይፈራረቅ በላ የለም። በተለይ ወደ አላህ እየቀረብክ በሄድክ ቁጥር ወደ አላህ ቅርብ ስትሆን በላዎች ፈተናዎች ይበዛሉ። ይሄንን እንደ መልካም አስበህ በሶብር መቋቋም አላህ ቢወደኝ ነው ብለህ እንጂ እንደው በትንሿም በትልቋም መበሳጨት አላህ ላይ ማማረር አይደለም። የአላህ መልእክተኛ እንኳን ይሄ ሁሉ ደርሶባቸዋል። አባትም እናትም ሳያውቁ ነው ያደጉት። አያታቸውንም አጥተዋል፣ አጎታቸውንም እንደዛው። ምን አይነት ችግር ያልደረሰባቸው አለ? የእሳቸውን እንተወው። ወደ ሱሐቦቹ ስንመጣም የዛው ተመሳሳይ ነው። ተማሪ አስተማሪውን ይመስላል። ነብዩ ኮትኩተው ያሳደጓቸው ሱሐቦች የከፈሉት ተድሕያ ሰው ይከፍለው የማይችል ነው። የነ ሰዕድ ብኑ ረቢዕ ታውቃላችሁ ታሪኩን። ሙሃጅሮች ወደ መዲና ሲመጡ አኻ በይነል ሙሃጅሪ ወልአንሷር አንዱን አንሷር አንዱን ከሙሃጅር አድርገው ወንድማማች ሲያደርጉ ሰዕድ ብኑ ረቢዕ ለሸሪኩ ለወንድሙ ለአብዱራህማን ያለው ና ንብረቴን ለሁለት ሰንጥቄ ልስጥህ ውሰድ ግማሹን። ወንድም ከተባልኩ እስከ መጨረሻው መሆን አለበት። ሁለት ሚስቶችም አሉኝ፣ ቀስ ብለህ ምረጥ፣ ደስ ያለችህን ንገረኝ በሚስጥር እፈታልሃለሁ፣ ዒዳዋ ስትጨርስ ታገባታለህ። ተድሕያ የሚባለው ይሄ ነው። የገንዘቡ ብዙ ላይ ገርም ይችላል። ሁልጊዜ ነው የምንሰማው፣ ነገም ብንሰማዋለን፣ ነገም ብንሰማው አይጠገብም። ሰው ነው ይሄ ተድሕያ የሚባለው። ለዲን መስዋዕትነት እስከ ጥግ መክፈል የሚለው ይሄ ነው። ሰዕድ ብኑ ረቢዕ የበድር ዘመቻለት ማነው የኡሁድ ዘመቻለት ከ12 በላይ ከ12 ቦታ ተወግቶ ወድቆ ተገኝቷል። የአላህ መልእክተኛም ሰዕድ ብኑ ረቢዕን ያለበትን ሁኔታ የሚፈልግልኝ ማን ነው ሲሉ አንድ አንሷርን ይፈልጋለሁ ብሎ ከሙታኖች መሃል ሲፈልግ በስተመጨረሻ ነፍሱ ጭግብ ላይ ያገኘሁት ይላል። ይሄንኑ ሰዕድ ብኑ ረቢዕን ተድሕያ የሚባለው ይሄ ነው። የአላህ መልእክተኛ ሰላምታ ብለውሃል፣ እንዴት ነህም ብለው ጠይቅ ብለውኝ ነው የመጣሁት ይለዋል የተላከው ሰውዬ ለሰዕድ ብኑ ረቢዕ። ፈቁል ወዐላ ረሱሊላሂ ሰላም ሰላምታውን ከመለሰ በኋላ ጀነት እየሸተተኝ ነው በላቸው። ጀዛከላሁ ዐኒ ኸይረ ማ ጀዛ ነቢይን አን ኡመቲ በልልኝ። ጀዛህን አላህ ይስጥህ። አንተን በማግኘታችን በአንተ ምክንያት እያገኝ ነው ያለው ነገር እየሞተ ነው እያለ ያለው ተወግቶ በየቦታው ወድቆ ያለው ነው እንዲህ እያለ ያለው። ለነቢዩ ይህችን መልእክት አድርስልኝ፣ ለአንሷሮች ደግሞ አንድ መልእክት ይዘህልኝ ሂድ አለ። ሱብሃንአላህ። የአላህ መልእክተኛ ይህች ነገር ታይታቸው ነው እንደ ያንን ሰው ብቻ ከሰባ ሙታኖች መሃል እንዲፈለግ ያደረጉት። ለአንሷሮች እንዲህ በልልኛል፣ ላ ዑዝረ ለኩም ዒንደላህ አላህ ዘንድ ምንም አይነት ምክንያት የላችሁም። በአላህ መልእክተኛ ለእሾህ ቢወጋው አንድ ችግር ቢደርስበት ወፊኩም ዐይኑን ተጥሩፍ እናንተ በህይወት እያላችሁ
በመልእክተኛው ላይ አንዲት ነገር ቢደርስበት አላህ ዘንድ ዑዝር የላችሁም፣ አደራ ህይወታችሁን አሳልፋችሁ ስጡ በማለት ተድህያውን እስከ መጨረሻዋ ይችን ተናግሮ ነው ፈፋዶት ሩሑሁ ይላል። ተድህያ የሚባለው ይሄ ነው። አነስ ብኑ ናድር የሚባለው ሶሐቢይ ደግሞ አጋጣሚ አምና የተደረገው የበድር እዛ ቦታ ላይ ቆሜ ማለት ነው የበድር ዘመቻ ላይ አልተሳተፈም ነበር። ምክንያቱም አወጣጣቸው ብዙ ዝግጅት ያለው ያ ታስቦ አልነበረም። አላህ ብቻ ነበር የሚያውቀው። በጣም ይቆጨው ነበር የበድር ዘመቻ ላይ ባለመሳተፉ ይቆጨው ነበርና አላ ነፍሲሂ በራሱ ላይ ማለ ምሎ ምን አለ استخلف عن غزوة بدر أن إذا جاءت غزوة أخرى ሌላ እንዲህ አይነት አጋጣሚ ከመጣ ለዩሪየን الله ما يصنع አላህ ጉርታ ያለ ምን እንደማድረግ ለአንድ ድል ብቻ ይገጠመኝ ብሎ ከአላህ ጋር ያወራል። ያምናው የበድር አለማመለጠኝ አንድ ድል አገኝና ምን ማድረግ እንዳለብኝ እኔ ያሳየዋለሁ ለአላህ ይቅሲም አላህ ይሄ ተድህያ አደርጋለሁ እከፍላለሁ። ገጠመው መጣ በአመቱ የኡሁድ ዘመቻ መጣና እዛ ቦታ ላይ ይሄማ ሲናፍቀው የነበረው ያልሆነው የሆነ ሆነና እንክሻፍ ተፈጠረ። አደራ የተባሉት ሰዎች መስመር ትእዛዝ በመንቀፋቸው በሙስሊሞች ላይ ሀዚማ ሽንፈት ሲፈጸም ሰው ሁላ ሲሸሽ እሱ የዛን ጊዜ እንኳን ሊሸሽ ጉርታ ያለህ ብሎ ለአላህ የማለውን ያችን ነገር አላሁመ ኢኒ አዕተዚሩ ኢለይከ ሚማ ሰነዐ ሃኡላ አለ። ከአላህ ጋር ነው የሚያወራው። አላህ ሆይ እኔ የለሁበትም እነዚህ እየሸሹ ያሉትን የመልእክተኛውን ትእዛዝ የነቀፉትን ሰዎች እነሱ ካረጉት እኔ የለሁበትም። አላሁመ ኢኒ አብረኡ ሚን ሃኡላ እነዚህ ሙሽሪኮች ከሚያረጉትም የለሁበትም። ያንተን መልእክተኛ ያንተን ዲን ለማጥፋት ከሚያረጉትም የለሁም። እኔ ከማንኛውም የለሁበትም። እኔ ግን ልገባ ነው ብሎ ነው እየዛታ ያለው። ሱመ ተቀደመ ብቻውን ገባ። ሰው እየሸሸ በዚህ መሃል መልእክተኛው ሞተዋል ተብሎ ተወርቶ ብዙ ፍርክርክ ባሉበት ሰዓት ላይ ቀጥታ ገባ። ወደ ዋናው ወደ መሃል ጦሩ ላይ ገባ። ፈስተቅበለሁ ሰዕድ ብኑ ሙዓዝ ሰዕድ ብኑ ሙዓዝ ጀግናው እንኳን እሱ እንኳን የሱን ያህል አቋም አጥቶ አገኘው መንገድ ላይ ወያ ሰዕድ ብኑ ሙዓዝ ወረበ ነድሪ ኢኒ አጅዱ ሪሃሃ ሚን ዱኒ ኡሑድ ወዴት እየሄድክ ነው አለው። ሰው ሁሉ እየሸሸ ስራ በራብ ተጋባበት። እዛ ተራራው ስር ጀነት እየሸተተኝ ነው፣ እዛ ጋር የሚጮህ መሳሪያ ነው ያለው፣ እዛ ውስጥ ጀነት እየሸተተኝ ነው፣ ወደዛ ነው የምሄደው በማለት ተድህያ አደረገ። ብቻውን ገብቶ በስተመጨረሻ ላይ ሲገኝ ከ80 በላይ ሰውነቱ ቆስሏል። በሰይፍ የተወጋው፣ በጦር የተወረወረበት፣ በቀስት የመቱት አንድ እንኳን ከጀርባው የለም፣ ሁሉም ከፊት ነው ይላሉ። ሲሸሽ አልነበረም። ተድህያ የሚባለው ነገር ከዚህ በላይ ነው። አነስ ብኑ ማሊክ ምን አሉ ታዲያ? ቦታቸው ነው። ኩና ነዙኑ አነ هذه الآية نزلت في أشباه ቼታች ያለችው አያ በአነስ ኢብኑ ነድርና በሱ መሰሎች ነው የወረደችው ብለን ነው የምንገምተው ይላል። ሚነል ሙእሚኒነ ሪጃሉን ሰደቁ ማ አሐዱላህ ለአላህ የገቡትን ቃላቸውን የሚሞሉ ሙእሚኖች አሉ አለ። ወላሂ ብሏል ማለት የዛሬ ዓመት ቃሉን የሞላ ምንም ነገር ወደ ኋላ እንደማልል አላህ አሳያለሁ እንዳለ ይሄው ከ80 በላይ ለኛ ለዲን الاسلام እንዲመጣ ተድህያ አድርጎለታል። የነ ሐምዛ የነ ኻሊድ የነሱ ተድህያ ነው ወደዚህ የመጣው። በነፃ የሚገኝ ነገር ምን አለ? እኛ ለዲናችን አይደለም ለዱንያ መስዋዕትነት ተከፍሎ ነው። በረደኝ ሳይል ሞቀኝ ሳይል ከሀገር ወጥቶ ቤተሰብ ናፍቆ ተድህያ ከፍሎ ነው። ዛሬ ፎቅ ገነባ መኪና ያዘ ስትል ዝም ብሎ ቤት ተኝቶ ያገኙት ነገር የለም። ነው ፍሪላንስ ይላል ፈረንጅ። ነፃ የሚገኝ ምንም ነገር የለም። هذا هو الطريق النبر رحمة الله عليه اسماعيل ሐኒያ ከዚህ ውጭ ሌላ መፍትሄ የለን የሚል ነበር። ያለ ተጋድሎ ለዲን መስዋዕትነት ሳትከፍል ገንዘብህን ሳታወጣ ጊዜህንም ሳታባክ ሳሰጥ ዕውቀትህንም ሳታደርግ የራስህን ጁር ሳታደርግ የሚመጣ እንዴት ይኖራል? ለዛውም ጀነት ለዛውም የአላህ ሪዷ። ተድህያ የሚለው ሱሐቦች ዘንድ ሚነል ሙእሚኒና ሪጃሉን ሰደቁ ማ አሐዱላህ ለአላህ የገቡትን ቃላቸውን ያላፈረሱ አሉ አለ። አላህ መሰከረላቸው ለነ አነስ ብኑ ናድር ማ አሐዱላህ ዐለይህ ፈሚንሁም መን ቀዷ ነሕበህ
ነህበሁ አጀሩን ይጨርሳል እንደ አነስ ብኑ ነድር ምሎ ነበር ቃል ገብቶ ነበር ቃሉን የፈጸመ ወሚንሁም መን ينتظሩ ሌሎች ደግሞ ቀናቸውን የሚጠብቁ አሉ ለአላህ ቃል ገብተው ቃላቸውን የማያጥፉ አሉ ይላል اللهم اجعلنا منهم ተድሂያ ያቅማችንን ያህል ማድረግ ማንችል ከሆነ ጥሩ ነገር መፈለግም ይከብዳል በተከፈለው ልክ ነው እቃ ባያስከው ሳንቲም ልክ ነው እቃ የምትገዛው ሚስጥር ብያችሁ ነበር ምንድነው እንዲህ ያረጋችሁ በዚህ ደረጃ እንግዲህ ከክፍያ በላይ ከነፍስ በላይ ክፍያ የለም ሚስቱን ከመስጠት በላይ ክፍያ የለም አይደል ይሄ ተድሂያ እዚህ ደረጃ ላይ ያደረሳቸው ምን ይሆነ ሚስጥር አለ ምንድነው ስንል አንደኛ الإيمان بالغيب ነው በغيب ጉዳይ የማመናቸው ሚስጥር ጥልቅ ነበር እውነት ነበር الإيمان باليوم الآخر በደንብ አድርገን እንሸርኸው ይሆናል እናብራራው ይሆናል በቀብር በሲራጡ ሚዛኑ ግን ወደ ውስጥ አልገባም የኛና የነሱ ይለያያል ካኑ يقينون أن ما يسمعونه من القرآن والسنة هو الحق المطلق وليس مجرد كلام አፋቸው ላይ ብቻ ሳይሆን እውነት ነበር ውስጡ ላይ አንተን እንዲህ አረከል ብሏል እንዴ ሰዓድ ብኑ ረቢዕ ሰላም እየኖር መተብሏል جزاك الله عني خير ما جزا نبينا امتي ኩና ያለው ስለዚህ ኢማኑ ከልብ ነበር قوموا الى جنة عرضها السماوات والارض ሲባሉ ምንድነው ያለው ዑመይር በኺም በኽና ያለው አንተማ አብሽር የጀነት ነዝሉት እንግዲያስ ተምር ሳኝክ ማሉልም አንድ ተምር ሁለት ተምር ለመብላት ኢማናቸው ከልብ ነው የነበረው ገንዘብ መዋጮ ሲጠየቅ የሰጡ ሰዎች እንደናቸው ሲባሉ ያላቸውን ሲሰጡ ምንም አይሳሱም ከኛ በላይ ገንዘብ ኖሯቸው ላይሆን ይችላል እነሱ ጋር ያለው ግን ከኛ በላይ ኢማኑ አለ ሲሰጡ የሚሰጣቸው ነገር እርግጠኞች ናቸው እኛ ገና ሸይኡን ያሸካለች ስለዚህ ኢማን ሙጀረድ ከላም አይደለም ይሄ ነው አንደኛው ሲድቁ ንያቸው ደግሞ የምር ነበር كانت قلوبهم صافية ومستعدة لاستقبال الحق ولم تكن قلوبهم مشغولة بالدنيا والشهوات ለዱንያዊ ጉዳይ ቦታ የላቸው እንዲህ ምን ላረገው እንዲህ ይሆናል ወደፊት ሐሳብ እኛ እንቅልፍ የነሳን ያህል የዱንያ ጉዳይ አኺራ ጉዳይ ያሳስባቸው ስለነበረ ነው ሌላው አተደብሩ ለትላውቱ ፈቀድ ከቁርአን ጋር ያላቸው ጉዳይ ተደብራለው ሽምደዳ ብቻ አይደለም መቅራቱ ማንንም መቅራት ብቻ ሳይሆን ምንድነው ይያለ ይሄዱ ይመጣሉ እንደ አኺራ እንደ ዱንያው ላይ አንደ ያለፈው ጋር ቁርአኑ በሄደበት ጀው ላይ ይሄዱ ይመጣሉ ተደብሩ አላቸው ያ ነገር እሱም አንዱ ሌላኛው እሱ ነበር አፈላ የተደበሩን القرآن ام على قلوب اقفالها الخوف من الله والرجاء فيه አላህን ሲበዛ ይፈራሉ አላህን በዛው ልክ ይከጅላሉ ያ ነገር ነበር ሚስጥሩ ነው ያነገርኳችሁ ያለው የነዚህ ሰዎች ተድሂያ ሚስጥሩ ሲወጣ ይሄ ነው ይሄን ነገር አተን ነው ማለት ነው ዛሬ እስኪ አንድ ሰው በዚህ ደረጃ መሆን ማንችልበት ምክንያት ይሄ ነው الخوف من عذاب الله كان يدفعهم للتوبه አላህን ቅጣት ሲፈሩ ዛሬውን እንዲተወብቱ ነው የሚያረጋቸው ፈጽሞ መጀመሪያም እንዳይሳሳቱ ያረጋቸዋል ከተሳሳቱም ዛሬውን ነው ስንታችን ስንት ዳ አለብን ዛሬ ስንት ወንጀል አለብን ለመተወበት እንኳን ንያው የለንም ድጋሚ ከዚህ በኋላ እንኳን ላቁም ሐሳባችን የለም ዛሬም ማፋችን ዛሬም ውስጣችን ሁሉ ሐሳባችን ሌላ ይሆናል ተኽዲድ የሚያረጋለ ዛሬ ሟርተኛ አለ የሰው ውድቀት የሚፈልግ ዛሬ ሁሉ አለ خوف የለህ ነው والرجاء في رحمته كان يدفعهم للعمل الصالح ቅድም እንዳልኳችሁ ነው ገንዘቡ ብድግ አድርጎ ለመስጠት የሚያገኙትን አጅር ይፈልጋል እንደ ሰዓድ ብኑ ረቢዕ ህይወቱን ሲሰጥ ጀነት እየሸተተው ይሆናል ጀነት ማለት በምን ተገነባሽ ነገራቸዋል በደንብ ሰምተዋቸዋል በደንብ አምነውበታል የዱንያ ዓለም አይደለም ጀነት ማለት የተለየ ዓለም ነው ማላ አይኑ ራአት ወላ ኡዙን ሰሚዓት ወላ ኸጠረ አላ ቀልቢ በሸር ፍጹም ልዩ አገር ነው አላህ ለባሮቹ ብቻ ለሙተቆቹ ብቻ ያዘጋጀትን አገር ያ ሰውኛ መሆን አለብን ብለው ይሰግዳሉ ለሊት ሲሰግዱ እንቅልፍ ያሞኛቸው ቀንም ለመጾም ግዴላቸው ማንኛውንም ለማድረግ ስለዚህ አንድኛውና ዋናው ሚስጥር ኸውፍና ረጃአቸው ላይ ያለው ነገር ነው ያ ነገር ነው ያጣነውኛ الاستعداد للرحيل ሌላው
ለጉዞ ዝግጁ ናቸው። አሁን በቅርቡ የሐጅ ሰዓት ነው። ሐጃጆች እንግዲህ ይዘጋጃሉ። ምንድነው የሚይዘው? ምንድነው የሚያስፈልገኝ? እዚህ ሲሄድ ምን ያስፈልጋል? ዝግጅት ጉዞ ላይ ያለ ሰው ነገ ክፍለ ሀገር የሚወጣ ሰው ብዙ ነገሮችን ያዘጋጃል። የጉዞ አይነት ነው። ቆየት ላለ የሚሄድ ከሆነ ምን እንደሚያስፈልገው እዚህ ነገሮች እንዳይበላሹ እስኪ እናቶችን ጠይቋቸው። ወደ ገበያ እንኳን ሲወጡ ዝም ብለው አይወጡም። አስተካክለው ቤቱን ዘግተው ጠራርገው ኢስቲዕዳድ ያስፈልጋል። እኛ ዝም ብለን ብድግ ልንሄድ ነው የተዘጋጀነው። እሱንም ያለ ፍቃድ ስለሆነ በእኛ ምርጫ ስላልሆነ ኢስቲዕዳድ አላቸው እነሱ። ይሄን ያረጋቸው ነገር ኢድራኩ አነ ዱንያ ዳሩ መመሪን ወለይሰት ዳሩ መቀር፣ ዱንያ ማለት ማለፊያ ድልድይ እንጂ የምንኖርባት አይደለም ብለው አምነዋል። እኛ ደግሞ ዓለም ይሆናት ብለን ነው። ዱንያ በዚህች ዓለም ይመስልናል። ምክንያታችን ከፊታችን ያሉት አርአያ ሞዴል አድርገን ያለናቸው ሰዎች የዱንያ ሰዎች ናቸው። እነሱን ተከትለን መሄድ ሆኖብን ነው። የእነሱና የኛ ልዩነቱ ወአነሁም ራሒሉን ዐንሃ ቀሪበን፣ በቅርብ ቀን መንገደኞች መሆናቸውን ያውቃል። ምን ያህል ነው የምትቆየው አንተ እዚህ ምድር ላይ? እንደው ጥቅ የደረሰ እድሜ እንጨርስ ብንባል 100 ዓመት የሚኖር ሰው ምን ያህል ደርሰናል? 50 ያለፈ ሰው አስዋዱ ኡመቲ ማ በይነ 60 ወ70 ወቀሊሉ መን የተጃወዙ አሉ ያላ መልክተኛ። የኔ ኡማ ከ60 እስከ 70 አቨሬጅ እድሜ ነው ብለዋል። የድሮ የነኑሑ ጊዜ አልፏል። ሺህ ዓመት በመቶዎች የሚቆጠረው ጊዜ አልፏል። እዛ ጋር የደርሶ ዛሬ ስንት ወጣት በቀን እየረገፈ በሽታው አይነት የሞት አይነቶቹ ከጦርነቱ ከምኑ ውጭ እንኳን ይሄ ሁላ እያልን ዲቪ ሞልቶ ነው እንዴ እየሄደ ያለው? አንተ በቀን የምትቀብረው ሰው መርጭ ፎርም ሞልቶ ነው እንዴ? እንዳንተው ሐሳብ፣ እንዳንተው ንያ፣ እንዳንተው ብዙ ነገር የነበረው ሰው ነው። እኛ እንዴት ነው አልማር ያለው? እነሱ ዱንያ በቅርቡ ያጅነን ብለው ያስባሉ። ዱንያ ከነስሟ ዱንያ ቅርብ ማለት ነው። ቅርብ ጊዜ ናትና ይሄ ምስጢር ሳልጨርስ ሰዓቱን ቢያልቅም እንግዲህ ጠብቁን ትንሽ። ማሻአላህ ፀሐይም የለም ደህና ነው። ሌላው ይሄ ነገር ነው የነበራቸው እስቲዕዳድ ረሒል ጀዓለሁም የስተጂቡነ ሊተዝኪረቲ ፈውረን፣ ለሚሰጣቸው መመሪያ ዛሬውኑ ለመተግበር እስቲዕዳድ ዝግጁ ስላላቸው ያ ነበረ። ሌላው አተጥቢቁል ፈውሪ፣ ተጥቢቀል ፈውሪ ማለት አንድ ነገር ሲሰሙ ሲታዘዙ ዛሬ ነው የሚያደርጓት። ኩንቱ ሳቂል ቀውም ይላሉ አነስ፣ ኸምር ሐራም ከመሆኑ በፊት ሐራም ነው የሚባል የሰሙለት እጃቸው ላይ የያዙትን ኩባያ ነው የደፉት። እቤት ያለው ጋን ተደፍቶ የመዲና መንገድ ሁሉ ኸምር ነበር። ዛሬ ከየትኛው አቋማችን በአንድ ቀን እንቆማለን? እኛ አናረገውም። ኢንሻአላህ እስኪ አማራጭ ተፈልግና ይላል ይሄ ስራ ሐራም ነው፣ ይሄ ገንዘብ መጥፎ ነው ሲሉት ኢንሻአላህ አማራጭ ላመቻችና አንተ እስከምታመቻች ይጠብቃል። እነሱ ፈውሪ በፍጥነት ተግባራዊ ናቸው። ቢሙጀረድ ሰማዕ ተዝኪራ ዩቅሊዑነ አን ዘንቢ አው ዩባዲሩነ ቢልዓመል ሷሊህ ዱነ ተስዊፍን አው ተእጂል፣ ለዛሬ ለነገ ብለው የሚያቆዩት ነገር የላቸውም። ሌላው እና እነዚህ ነገሮች ናቸው ሚስጥራቸው ለማለት ነው። አላኩል ያህል ይሄ ሁሉ የሚመጣው ውሃ ምን አጮኸ ቢሉት ውስጥ ያለው አለ ውስጡ ላይ ያለው የኢማናቸው ነገር ነው። ዱንያዋንም ጠልተዋት አይደለም፣ ገንዘብ ጠልተው አይደለም እየሰጡ ያሉት፣ ህይወታቸውን ሳይፈልጓት ቀርተው አይደለም። እንደነ ፉላን እንደነ አላን ሲበሳጩ ባንገታቸው ገመድ እንደሚያስገቡት ኑሮ መሯቸው አይደለም። ሀያት ጠይባ የሚኖሩ እነሱ ናቸው። ነገራቸው ጫማ ባይኖር እንደኛ በመኪና ወይም ጣፋጭ ኑሮ ባይኖር እንኳን ውስጣቸው ላይ ያለው የቀልባቸው ኢማን ደስተኛ ሆኖ እንዲኖር የሚያደርጋቸው ነገር እሱ ነው የነበረው። አላኩል ያህል የሰለፎቹ ዛሬም ቢሆን ተድሂያ እያደረጉ ያሉ ምስጢሩ ይሄ ነው። ስለዚህ ያለው መፍትሄ ያለው ምስጢሩ ይሄ ከሆነ ኢማናችንን ማጠንከር ነው ያለብን። ኢማን ቢልየውሚል አኺር የሚለው ነገር እኛ የገባንበት ቃል ሻሃዳ ያዝንበት እስልምናው የሚያዘን ያንን ነገር ስለሆነ ተድሂያ ምስጢራቸው ይሄ ነበር ነው የሚለው። እኔንም እናንተንም በሰማነው እንጠቀም አላህ ያድርገን። ጃለኒ አላሁ ወኢያኩም ሚነ ለዚነ የስተሚዑነ አልቀውለ ፈየተቢዑነ አሕሰነ። ዒባደላህ ሶሉ ወሰሊሙ ዐላ መን ኡሚርቱም ቢሶላቲ ዐለይሂ ኢነላሃ ወመላኢከተሁ ዩሰሉነ ዐለ ነቢይ ያ አዩሀ ለዚነ አመኑ ሶሉ ዐለይሂ ወሰሊሙ ተስሊማ። አላሁመ ሶሊ ዐላ ሙሐመድ ወአሊ ሙሐመድ ከማ ሶለይተ ዐላ ኢብራሂመ ወአሊ ኢብራሂመ ፊል ዓለሚነ ኢነከ ሐሚዱን መጂድ። ወርድ اللهم عن أربعة الخلفاء أئمة الهدى أبي بكر وعمر وعثمان وعلي وعن بقية الصحابة والتابعين وعنا معهم برحمتك أرحم الراحمين. اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان وجعلنا من الراشدين. توفنا مسلمين وألحقنا بالصالحين برحمتك أرحم الراحمين. اللهم اقسم لنا من خشيتك ما تحول به بيننا وبين معاصيك
ومن طاعتك ما تبلغنا به جنتك، ومن اليقين ما تهون به علينا مصائب الدنيا، ومتعنا بأسمائنا وأبصارنا وقواتنا ما أحييتنا، واجعل سأرنا على من ظلمنا، ولا تجعل الدنيا أكبر همنا. اللهم لا تجعل الدنيا أكبر همنا ولا مبلغ علمنا، ولا تسلط علينا بذنوبنا من لا يخافك ولا يرحمنا. اللهم إنا نسألك الهدى والتقى والعفاف والغنى. اللهم إنا نسألك موجبات رحمتك وعزائم مغفرتك والسلامة من كل اسم والغنيمة من كل بر والفوز بالجنة والنجاة من النار. اللهم اغفر للمؤمنين والمؤمنات والمسلمين والمسلمات الأحياء منهم والأموات، إنك سميع قريب مجيب الدعوات يا رب العالمين.